እናንተ የምር የሩታ ነገር ቢያሳስባችሁ ቢያስጨንቃችሁ ኖሮ ትላንትና ወንዶች ቤቷ ውስጥ አንኳክተው ሰብረው ሲገቡ ሄዳችሁ ታስቆሙ ነበር። እናንተ ግን የወንድነት ማዕረግ የላችሁም። የምላስ ከሷ ጋር አንካ ሰላምታ እንጂ ምላስ የምትፈልጉት ቤቷ ውስጥ አንኳክተው ሰብረው ሊደፍሯት ሊገሏት የመጡትን ሴቶች መጠየቅም ወንዶች መጠየቅም መነካካትም አትፈልጉም። ደስተኛዎች ነበራችሁ። ሄደው ቤቷ ውስጥ አንኳክተው ቢያገኟት ቢገሏት ሁላ ቢያገኟት ቢደፍሯት ሁላ ቢያገኟት ረግጠዋት ቢወጡ ሁላ ደስተኞች ነበራችሁ። እሱን ነበር የምትፈልጉት። ምን ነው እነሱ ላይ ምላስ አጣራችሁ? ምን ነው እነሱ ላይ አፋችሁ ተያዘ? አትችሉማ። የምትችሉት እሷን ነው። እንደ ነብር ሄዳችሁ የምትወሩት እሷን ነው የምትችሉት። ጉልበታችሁንም ምላሳችሁንም ማንነታችሁን የምታሳዩት እሷ ላይ ነው። ለዛ ነው የምላሳችሁ የረዘመ ሰውነታችሁ ከአቅማችሁ በላይ እየሰፋ ሄደው በመርፌ ጠቅ ሲደረግ ሊፈነዳ የሚደርሰው። አቅም የሌላችሁ ስትገፈተሩ የምትወድቁ ናችሁ። ምክንያቱም እንትን ነው ነገርና ተንኮል ነው ሰውነታችሁን የወረራችሁ። ላይክ ሼር ሰብስክራይብ ያደርጋችሁ አበረታቱኝ። አዲስ የሆናችሁ ቤቱን ሰብስክራይብ ያደርጋችሁ ተቀላቀሉ። እሺ የደወል ምልክቱን ነክታችሁ ኦል የምትለው አንኳት። ሁሌ የምለቀው ሁሌ እንዲደርሳችሁ ማለት ነው፣ ቶሎ እንዲደርሳችሁ። እሺ የባል ዘመድ ባይን ሙሉ አመድ አለ። እንደው ብታጣ ልጇን የሚያሳድግላት ሰው ብታጣ ቢርባት ቢቸግራት የኢትዮጵያ ሕዝብ በሚዲያ በጣም ብዙ የሚወዳት የሚያከብራት ለሷ ዋጋ የሚከፍል ያላት ሴት ናት። ለምና ታሳድጋለች። ለምና ቁጭላ ልጇን ትንከባከባለች እንጂ ለናንተ ጭራሽ ብለሽ ባይኗ በብሬታ በብሌኗ መጣሽባትና አረፍሾ አልሳካለሽ ሄድሽ አልሳካለሽ። ጭራሽ በልጇ ለነገሩ ያላማጠ ያልወለደ ልጆቹን በፍቅር በእንክብካቤ ያላሳደገ ስለ ልጅ አይገባውም። ማማጥ መውለድ ብቻውንም ትርጉም የለውም። ማሳደግ በራሱ የልጅን ዋጋ እንዲገባሽ ያደርግሻል። አንቺ ጭራሽ በልጇ መጣሽ። እኛ የት ሄደን ለሷ በስደት ዓለም ላይ ያሉ እህት ወዳጆቿ ጓደኞቿ የት ሄደው እኛን ጠይቄን ቢቸግራት እንኳን ላንቺ አትሰጥሽም። እንኳን አሳድጊላት ብለው ለናንተ ላንቺ እናትና አባት ለሷ እናትና አባት እንኳን ከዚህ በኋላ ላይ አትሰጥም። አይደለም ላንቺ እናትና አባት በቁሟ ለቀበራችኋት፣ በቁሟ ከጀርባዋ ለወጋችኋት፣ በቁሟ ለገደላችኋት ጭራሽ ለናንተ ልጇን ሀያቱ የትኛው ሀያት? በርግዝና ከጎንሽ የቆመ ሀያት ስታመጥ ከጎኗ የቆመ ሀያት ለየትኛው ሀያቷ? ላንቺ እናትና አባት ያንቺ ልጆች በዛ ሰተሻል። በአመት አንዴ የርሽ ታያቸዋለሽ። ከተማ ነሽ አንቺ ያለሽው። አንቺም እናት ነሽ ተብለሽ ልጆች አሉሽ ትበያለሽ። የእናትን ጥቅም ግን አታውቂውም፣ አይገባሽም፣ አልገባሽምም። እሷማ ብዙ ዋጋ የከፈለችለት ልጇ ነው። አይደለም ላንቺ እናትና አባት ለሷ እናትና አባት አትሰጥም ከዚህ በኋላ። ያውም ብዙ የተባለችበትን ያውም ብዙ ያደረጋትን ያውም ብዙ የሆነችለትን ልጇን አምሯት ያልበላችለትን ጠምቷት ያልጠጣችለትን በእርግዝና ወቅት ሰላም ያላገኘችበትን ብዙ የተባለችበትን ትወድቃለች ተብላ ቆማ ትሰበራለች ተብላ ተጠግና ወለደች አልወለደች ተብላ በሰላም ወልዳ ዛሬ ስታያት ተቃጠልሽ። ልጇን ከስሯ አላወጣ ስላለች ተቃጠልሽ። ያናደደሽ እኮ የልጇ ጉዳይ አይደለም፣ የሄርሜላና የወንድምሽ ነገር ነው ያሳሰበሽ። ካሁን በኋላ ገና ለገና ሄዳ ትረብሸዋለች፣ ሄዳ ትበጠብጠዋለች ብለሽ እንጂ ለህፃኑ አዝነሽ አይደለም። ለህፃኑማ ብታዝኝ ኖሮ የወለድሻቸው ልጆችሽን የእናትነት ፍቅር ሰተሽ ታሳድጊያቸው ነበር። ዛሬማ ልክሽን ነው የነገረችሽ። አንቺን አይደለም ወንድምሽን አላከበረችም። የመጣሹ በአይኗ ነው የመጣችሁት፣ በብሬኗ። እናንተ ማይገባችሁ ድንጋዮች። አንተማ አባት ነህ፣ ልጆች አሉክ። ከዚህ በፊትም ብዙ ነገር ተናግራችኋታል። እሷ እንደውም ረስተዋለች፣ እኛ ግን ብዙ ይዘናል ስለናንተ። እሷ እንኳን ትታው ሰላም መሆን ፈልጋ ነበር። እኛ ግን ብዙ በሷ የተነሳ እኛ ሀረብ ሀገር ላይ ስደት ዓለም ላይ ቁጭ ብለን በሷ የተነሳ ብዙ እንሰደባለን፣ ብዙ እንባላለን፣ ብዙ እናለቅሳለን ስለሷ። አጠገቧ ሆናችሁ
እናንተ አጠገቧ ላይ ተቀመጣችሁ ያላያችሁትን እኛ አይተናል በርቀት ላይ ሆነን ያልተሰማችሁን እኛ ተሰምቶናል ስለሷ በርቀት ቦታ ላይ ሆነን እናንተ እኮ ማለት የማይገባችሁ ዶማ ታቂያለሽ ዶማ ናችሁ እናንተ ሙሉ ኤፍሬምን ማግለል ትችላላችሁ ሃይሚንም ስለራሷ ህይወት ነው የምትኖረው ከዛ በዘለለ ያላችሁት ሙሉ ፋሚሊ እናት አባት እህት ወንድም ምናምን አንድ አይነት ተጨፍልቃችሁ አንድ ሰው እንኳን ይጠራ አይወጣም ከውስጣችሁ ብትጨፈልቁ አንድ ሰው ይጠራ ከውስጣችሁ አይወጣም ለናንተ ልጇን አምና እሷን በቁሟ እንድትኖር ያላደረጋችኋት እሷን ደስተኛ ሆና እንድትስቅ እሷ እንድትደሰት ያላረክሻት አንቺ ሰይጣን ላንቺ ለልጇ መርዝ ልታቀቢው ልጇን በቁሙ ልገይው ላንቺ ደሞ ናፈቀን ትላለች በቲናፍቀሽና አዛ ይናፈቀሽን ልጅሽን ይጂና ፈልጊ የናፈቀሽን ልጅሽን ይጂና አዛ ተንከባከቢ አንቺ ማለት ጭቃ ነሽ የጭቃ ውስጥ እሾክ ነሽ አንቺ የጭቃ ውስጥ እሾክ እንደ ቂጣ የምትገለባበጪ ወንድምሽ በሄደበት ሄድሽ የምትተከይ ድንጋይ ነሽ ቢገባሽ የማይገባሽ አንቺና ድንጋይ ማለት አንድ ናችሁ ድንጋይ ላይ ውሃ ብታፈሽው መልሰሽ አታፍሹም አንቺም እንደዛ ነሽ አይገባሽም አልተማርሽም ማህይም ነሽ ለዚህ ነው እኔ የቡታጅራ ዩቲዩበሮች ድንጋዮች ናችሁ ማይገባችሁ ዶማዎች ናችሁ ምንላችሁ ለዚህ ነው አንቺ ልብ ቢኖርሽ ኖሮ አንቺ ለልጇ ብታስቢ ኖሮ አንቺ ስለ ልጇ ብትቆረቆሪ ኖሮ ይሄ ክፍት ወንድምሽ ሄርሜላ ጠፋች ብሎ ወንድምሽን መጀመሪያ ንገሪው ስለ ልጅ ያባትነት ፍቅር ስጥበው የልጅሽ አባቶች ከሌሉት ወንድምሽን የልጅ አባት ፍቅር እንዴት እንደሚሰጥና እንዴት እንደሚነጠቅ ንገሪው ሄርሜላን እንጂ የፈለገው ልጁ ያለቀሰ ገብቶ ልጁን ጓዳ ላየው እሱን መረስታው ነው ሩታ ሄርም አብርሃምን የምትፈልገው እያለቀሰ ነው ሩታ ሊደበድባት ቤት ብገንጥሎ በር ሰባብሮ ምናምን ቤት የገባው ሄርሜላ በራሷ ፍላጎት ውጪ ላደረችው ውጪ አስጠንቁላል ላመጣችው ልታስጠነቁል ለሄደችው እሷ ጠፋች ብሎ ልጁ ያለቀሰ ልጁ ቼክ ያላረገ አባት ለሱ አባት እናትና አባት ሊሰጥ የሷ ልጅ ሌላስ የለሽም ካሁን በኋላ በምን ትመጪው ትፈልገው መብቷ ነው ዋጋ የከፈለችለት ለሱ ብላ ትምርቷን ያቋረጠችበት ለሱ ብላ የአርት ተማሪ የነበረች አርቷን የተወችበት ለሱ ብላ እናትና አባቷን ትታ በደህነት መሬት ላይ ተኝታ ለኖረችበት ያንን ዋጋ ከፍላለሁ ልጄን ያለ አባት ከማሳድግ ብላ የልጄን አባት በሰላም ለመልሰው ብላ ባለችበት ገና ለቡና ቤት ሴት ካልተሰጠ ብለሽ የቡና ቤት ሴት ናት ሄርሜላ ማለት ለኔ ካሁን በኋላ የቡና ቤት ሴት እንኳን ክብር አላት የሰው ባል ላይ ዘላት ሄድም የሰው ባል ህይወት በጥብጣ ወደ ራሷ አልመለሰም ሄርሜላ ማለት እንደዛ ናት እንግዲህ ያው ሳንቺም ከሷ ቤት ነሽ ከሷ ውስጥ ነው ወተሽ ልጆችሽን ከሁለት የተለያዩ አባቶች ወልደሽ ኬት እንደወለድሻቸው ባናቀም ለእናትና አባት ይሰጠሽ ዋጋ መክፈል ማለት ይሄ አይደለም ዋጋ መክፈል እኛ በስደት ዓለም ላይ ስንኖር ለእናቶቻችን እኔ በዚህ ያለን በዚህ ብታርጂኝ ለባሌ እናት ልጆቼን አልሰጥም ለባሌ እናቴ በህይወት ካለች እናቴ በህይወት ባትኖር ኖሮ እግዚአብሔር ይመስገን እዚህ ያድርሰልኛለች ለእናቴ ካልሆነ በስተቀር ለባሌ አባት አልሰጥም ለማደጎ በሰጥ ይሻለኛል ለማደጎ ሰጥቼ ማደጎ ቢያሳድግልኝ ይሻለኛል የባል እናት የባል ቤተሰብ ከሚያሳድግልኝ የረባ ስራ እንደሰራሽ የረባ ስም እንደሰጠሽ ደሞ አያት ያለሽ እንዴ አያት ይንሳሽና ቅድማያቶችሽ የገቡበት ጉርጓድ ግቢዛ መርዝ እንዳንቺ አይነቱ እሾክ ናት ብዙ መታስወራው ብዙ መታስደረገው የሷን ያነባችሁንም ባልጆችሽ ያንቡት እሷ የተሰቀያችሁን እሷ የተጨነቀችውን በልጆችሽ ደርሶ ያሰቃይሽ ያስጨነቀሽ እኔ ሁሌም ምልሽ ይሄንን ነው ምክንያቱም እናት ነኝ ምክንያቱም ልጆች ወልጃለሁ ልጆቼን ያለ አባት በስደት ዓለም ላይ ያባትም የእናትም ፍቅራቸው እንዲኖር አልጋለሁ እንዳንቺ አይነት ወንድም አባት ስለነበራቸው ልጆቼ እኔ ግን ረስቼዋለሁ በሰዓቱ ስደት መውጣት ስለነበረብኝ እሱን ማውጣት ሩታ ግን ስደት የምትወጣበት ምክንያት የላትም አገሯ ቁጭ ብላ ቀብረር ብላ ደስተኛ ሆና ስቃ ተጫውታ ከማንም ጋራ ወጣ ብዙ ከሰዎች ጋራ ኮሙኒኬት አድርጋ በጣም ብዙ የሚወዷት ነፍ ሰዎች አሉ ሀገር ውስጥም ከሀገር ውጭም ይብላይ ላንቺ ሆድና ቂጥ ለሌለሽ
ቁምቡርስ ሆነሽ የውስጥ አለባበስሽን መጀመሪያ አሳምሪ። ከለሩን ለይ የውስጥ አለባበስሽን። ባንቺ ቤት አሪፍ ነሽ፣ ባንቺ ቤት ያለባበስ ስማርት ነሽ፣ ዋው ስታምሪ በልብስሽ ብጭቅጫቂ። ከስር 3 አይነት ልብስ ለብሰሽ ከላይ ነጭ ባለ አበባ ለብሰሻል። የልብስ አለባበስ እንኳን እወቂ መጀመሪያ። ጅልጦች ናችሁ እናንተ እማትረቡ ቀፎች። ብትረቡ ኖሮ በዚህን ያህል ደረጃ አትሄጂባትም ነበር። ከዚህ በፊትም ተሻርክሽ ነበረ ልጁ እንዲወጣ ስታረጊ የነበረው። አንቺ በውስጥ የምትሰሪው እንዳንቺ በውስጥ የሚሰራው መርዝ ማንም አይሰራው። እንዳንቺ አክስት ነኝ ብለሽ በጀርባ እንደምትወጊያት ማንም አያደርገው። ማንም አይተናል፣ በጣም ብዙዎችን አይተናል። እንዳንቺ መርዝ የለም፣ ይኖራልም ብለን አናስብም። ሩታ ያየችውን ሄርሜላ ዋጋ ብትከፍል አይታ፣ ሩታ የተጨነቀችውን ሄርሜላ አርግዛ በተጨነቀችና ባየችው። ፍቅር ገብታ ስትፈልግ ትበጥጦ ስትፈልግ ታበጣብጦ አይመለከተንም። አንቺ ግን ዋጋ ትከፍያለሽ። አክስት ነኝ ብለሽ አክስት ምን እንደሆነ ነገ ልጁ ቅድሚያ የሚሰነዝረው ባንቺ ላይ ነው። ጭራሽ እንደናፈቀው ሰው ልጁን አምጪው። ቴንኪዩ በሩታ ቤት መልቀቅሽና ሩታ ቤት ማየት ማድረግ። አክስት ሆኜ ባላዊ ቆጨኝ ነበረ፣ ግን አክስት ነኝ። ልጆች ወልጄ ባላዊ ቆጨኝ ነበረ፣ እናት ነኝ። እህቶች ባይኖርኝ ቆጨኝ ነበረ። እህቶች የራሳቸውን ኑሮ እየኖሩ ነው ያሉት እያየሁኝ። እንዳንቺ አይነቷ ግን አክስት ልትሆን አይደለም። እኔ እንጃ። በኢትዮጵያ ውስጥ አሁን ካንቺ ሌሎች የባል ዘመድ የሚሆኑ ካንቺ ሌሎች የባል እህት የሚሆኑትን ሴቶች ማየት ነው የምናፍቀው፣ ማየት ነው የምጓጓው። እንዳንቺ ጥግ ድረስ ብትሄጂ ኖሮ አብርሃምና ሩታ ባልተለያዩ ነው ነበረ። ጥግ ድረስ ብትሄጂ ሩታ እንዲሄድችበትን ጥግ፣ አንቺ ግን እንዲራራቁ እንዲለያዩ ነው ያረግሻቸው። መርዝ ረጭተሽ የእሾክ ውስጥ እባብ ነሽ አንቺ። የውሃ ውስጥ እሾክ ነሽ አንቺ። ባንቺ ዙሪያ ወይኔ እኔ እንጃ። ግን እኔ ኢትዮጵያ ቢሆን በዚህን ሰዓት ላይ ዛሬ ተናገርሽው ዛሬ ያደረግሽውን አስሼ አሳድጄ ነበረ ያለሽበት ቦታ ድረስ እናትነትንና አክስትነትን ሀያትነትን አስረግጬ ምነግርሽ የነበረው። የማይገባሽ ዶማ ስለሆንሽ ለነገሩ ለማን ለእንዳንቺ አይነት ዶማ ቢነገርበት መቆፈሪያ እንጂ የሚያገለግለው መስሚያ ያገለግለው። የምትረቢ ብትሆኝ ኖሮ ጥግ ድረስ ሄደሽ የተለያዩትን ወንድምሽንና እሷን ታስማሚ ነበረ። ወንድምሽ ግን ሰይጣን ነው የበላው። በልጅነቱ ጓሮ ስታለማምጁ ያደግሹ ባንቺ ይሁን ሲለማመድ ያደገው ብለን ማለት እንችላለን። ስታለማምጁ ያደግሹ አክስት ነኝ አጎት ነኝ ነሽ፣ ወንድምሽ አይደለም። አንቺ እዛ ጓሮ ስታለማምጁ አድገሽ ነው ዛሬ እዚህ ሴቶቹ እንደ እንትን ወረውት ያ እሱም ያ ልክፍት ለክፎት እስካሁን ድረስ ተለክፎ እየኖረ ያለው ይሄ ልክፍት ነው። እሱ ላይ ያለው የተለከፈው እንትን ማንም ላይ የለም። እንዳንቺ አይነት መርዝ ማንም የለም። እማትረቢ ነሽ። ልክሽን እነግርሻለን። እዛው ወንድምሽን አስረሽ የሚፈለግሽው ማድረግና ማለት ትችያለሽ። ከሷ ራስ ግን ውረጂ። የፈለገችውን ታድርግ፣ እንደፈለጋችሁን አይመለከትሽም። የት ያጎረሽውን የት ያበላሽውን ዞር ብለሽ ያየሽውን አክስትነት ነው ዛሬ የሚያቆረቁርሽና ለልጁ የምታዝኘው። የት የምታውቂውን ዞር ብለሽ ያላየሽውን ወንድምሽ ሲሄድ አብረሽ ሄደሽ አፍሽን የከፈትሽበትን ቤት ሩታ ከዛ ቤት ልቀቂ። እነዚህ ነገር ሊያስገድሉሽ እንደሚመጡ እርግጠኛ ነኝ። ትላንትና ህሊና ቢኖራት ኖሮ እዛ ቤት ውስጥ የመጡትን ወንዶች አፏን ትከፍትባቸው ነበር። አፋቸውን መክፈት የሚያምራቸው ሩታ ላይ ስለሆነ ብቻ ነው። አንቺን ስም ካልጠሩ ያንቺ ቦት ስም ከሌለ ዩቲዩባቸው ስለማያድግላቸው ለዛ ነው አንቺ ቤት ዘለው የሆነ ፕሮፓጋንዳ ይዘው አንቺ ቤት የመጡት። ደግነቱ ባንቺ ዩቲዩብ ላይ ነው የተለቀቀው። ወንድ ብትሆን ኖሮ አንተ ብትሆን ዴቭ ወንድ ብትሆን ኖሮ ወንዶቹ ምን እንዳደረጉ ገብቶ ሄደ ወንዶቹን ተናገር ነበር። ምንም ቢሆን እኮ የእህቴ የወንድሜ ሚስት ነበረች። ምንም ቢሆን እኮ ለልጁ አጎት ነኝ። ምን ልታረጉ ሄዳችሁ? ለምን ሄዳችሁ ብላችሁ ጥያቄ ታቀርቡላቸው ነበር። እነሱን ፈርታችሁ አህያውን ፈርቶ ዳውላውን ማለት እናንተ ጋር ነው።
የመርዝ ብልቃጦች ዋጋ ተከፍላላችሁ አንተም በልጆች ነገ ታገኘዋለህ አንተም አዎ ሄርሜላ የፈለገችው መሆን ይችላልሽ ከሱ ጋር አይመለከታትም ግን ተፋቷት ልጅቷን ከልጅቷ ህይወት ውጡ